ጓደኞቼ በስተው ላይፌን አመሱት አለ የቅመሟ ጠንበለል ማለት ነው። ባይዘዌ ሳነግራችሁ ወይ ሞት ይርሳኝ ለከብርኬ ጸጉርን ቆርጦታል። በስተ መጨረሻ ድምጻችን ተሰማ ማለት ነው። እኮ እንደዚህ ነች ልጇ። አብዛኛው እናቶቻችን ወንድ ልጃቸውን ጸጉራቸው እንደዚህ እንዲያጨባርሩ አይፈልጉም። በቃ ሲበሉ ሲጠጡ ሲያወሩ በቃ ጸጉራቸው ነው የሚፈትሉት። አድርጎት በዚህ እድሜያቸው እንደዚህ ልጆች ወልደው አቅፈው ስታዩቸው ታዘባለውኝ። ብዙ ነገር ይፈታተናቸዋል። ከአላማቸው እንድትወጡ እያደርጋቸዋል። እኔና ቅመሟ ተጋብተን ምናምን እያለ ነበረ። ምን ማለት እንደፈለገ እኔ ገብቶኛል። በፍቅር እንደሚመጡ ተስፋ እናደርጋለን። ማለት እንደ ሌላኛው ጊዜ ሳይሆን ዛሬ ቀዝቀዝ እያሉ ይመጣሉ። እስከ መጨረሻ ድምጻችን ተሰማ ማለት ነው። ወይ ተመስገን የምር እውነት ለመናገር እንደዚህ አይሻልም? በእውነት በጣም ነው የሚሻለው። እና ጨብረር ብሎ ምናምን ነገር በስማም እናት እኮ እንደዚህ ነች ልጇ። አብዛኛው እናቶቻችን ወንድ ልጃቸውን ጸጉራቸው እንደዚህ እንዲያጨባርሩ አይፈልጉም። ብዙ እናቶች አጋጥመውኛል። ማርያምን ማለት እኔ ወንድም ባይኖረኝም ብዙ እናቶች አይቻለሁኝ ጌታን። በቃ ትንሽ ራሱ ሲያሳድጉ ራሱ በጣም ነው የሚቆጡት። ወዳውኑ ነው የሚስተካከሉት ማለት ነው። በዛም ልክ ደግሞ የማይሰሙ አሉ። በቃ ሲበሉ ሲጠጡ ሲያወሩ በቃ ጸጉራቸው ነው የሚፈትሉት። አይሰሙም ለማቆረጥ ማለት ነው። እና እሱ ደግሞ ያው በእናቱ ድርድር አያውቅም። በስተመጨረሻም ቆርጦታል። ኧረ በስማም እንደዚህ ይሻላል። በስማም የእውነት በጣም ነበር የበዛው። በጣም በስቶ በቃ በስማም በጣም ነበረ እንትን የሚለው ማለት በቃ እንደዚህ ነው ወንድ ልጅ እንደዚህ ነው ሲሆን የሚያምረው። በእውነት እንዲህ በስተመጨረሻ ድምጻችን በመስማቱ በእውነት ደስ ብሎኛል ጌታ። እና በጣም ደስ ይላል። ቅመምዬም ተርፈሻል። እኛ እናውቃለን እኮ አንቺ ነሽ የምታሳድጊለት የምትንከባከቢው። እንግዲህ አሁን ከልፋት ከድካም ተርፈሻል ብዬ አስባለሁኝ። ግን ሁለተኛ እንደዛ እንዳያሳድግ በእውነት ወንድ ልጅ እንደዚህ ሲሆን ነው የሚያምረው። እንዲያውም የባሰ ውበቱ እንትን ደብቆበት ነበረ። ምንም ማድረግ አይቻለን ቅመምዬ። የምር ወንድ ልጅ በስማም አንደኛ ነገር በእምነት አይፈቅድም። እምነታችን አይፈቅድም በጭራሽ ማለት ነው ይመስለኛል። ማንኛውም እምነት የሚፈቅድ አይመስለኝም። ግን ደግሞ የኔ እምነት ጸጉር ወንድ ልጅ ማሳደግ አይፈቅድም። ያው እሱ ስለ እምነቱ ጥልቅ አያቅም። ቢያቅ እንደዚህ ያደርግም ነበረ። ለማንኛውም ጸጉሩ ስለተቆረጠ እኔ በግሌ የእውነት በጣም ነበረ የበዛው ምናምን ነገር። አሁን የፍፄ ጸጉር የእውነት መስታወትም ያ የሚሆን አላቅም። በዛውም በነካ እጅህ የጓደኛ የፍፄ ጸጉር አስቆርጠው እንጃ እሱ ልጅ መስታወት ያይም እንዴ። ለማንኛውም ትላንትና ቅመሟ ከእሙሺ ጋራ ስለመጣች ወር ደግሞ በዓልን ከሷ ጋራ ስላሳለፈች አብዛኞቻችሁ ደስ ብሏቸዋል። በዛም ልክ እየደበራችሁም አላችሁ። እየደበራችሁ ያው እነሱ በመቅረታቸው አንድ ላይ አለመምጣታቸው ደብሯቸዋል። ሚዲያውም እኮ በጣም ዘጭ ረጭ ናለው። በስማም እነሱ ሲመጡ በአንድ እግር ነው የሚቆመው። ይሄ እየታወቀ ነው። ይብን ራሱ ሰው ቤት ሄዳችሁ ራሱ የነሱ ነበር እየኮመታቸው ነበረውና የነሱ መውደድ በእውነት በጣም ነው የሚገርመው። እንግዲህ የሰው መውደድ ሲሰጣችሁ እንዲህ ነው። ሁላችንም የሰው መውደድ የሰው ፍቅር ይስጠን እና ከአሁን በኋላ ታርቀው ይመጣሉ። ማይስተካከል ነገር የለም ማለት ማይፈታ ነገር የለም። ይታረቃሉ። ተስፋ አትቁረጡ ምናምን ነገር ትዕግስት ይኖራችሁ ማለት ነው። ሜቢ አሁን ሙሺ ሳታውቅ አይቀርም ማለት በትላንትናው ማለት ነው። ሀብና ቅመሟ ሲያወሩ እናት እኮ ነች ትረዳለች። እና ጥያቄዋ መቀጠሉ አይቀርም ማለት ነው። ከልጅ ዋጋ ነው የምትጀምረው። ወዶም ሳይሆን በግዱ ይነግራታል። ከአሁን በኋላ ትገባበታለች ብዬ አስባለሁኝ። ይታረቃሉ። የእንትና ነገር የቤኪ ነገር እኔም ራሱ እኔ ምንም ማለት አልገባኝም። ማለት ይህ ሁሉ መንገድ እውነት ከሆነ ሀብ እንደተናገረው እውነት ከሆነ ምን ይጠቀማል? ማለት አንደኛ ነገር ያው ካሜራማን ነው
ሁለተኛ ነገር የነሱ ጓደኛ ነው፣ ከሁሉም የሚቀርባቸው እሱ ነው። እንደዚህ አይነት ሸር ይሰራል ብዬ አላስብም። በእርግጥ እንዳልኳችሁ ሊንዳና ቅዱስ ተናግረዋል። ሁለታቸው መለያት የገዛ ጓደኞቻቸው ይፈልጋሉ ብሏል። እና ያው ጠላት ከሩቅ አይመጣም። ግን ደግሞ እኔ ምንም በቃ ኤክስፔክት አላደርገውም እንደዛ ፍፄና ቤኪ እንደዚህ ያደርጋሉ ብዬ ማለት ነው። ለማንኛውም መጨረሻ የምናይ ይሆናል። ልጁ የእሱ እንዳልሆነ ይሄ ግልጽ ነው። በእውነት የማይሆን ነገር አራምባና ቆቦ ኧረ በስመ አብ ዴቱንም ወሩንም ምናምን የማይገናኝ በዛ ላይ ይሄ እርጉዝም ራሱ ጭራሹ እኮ አትመስልም። አይደለም የስድስት ጭራሽ እኮ ወደ 7 ገብቻለሁ አለች። አይና ውጣ ፈጣጣ ማለት ነው። ጭራሽኛ በዚህ ናክል ሞኝ አድርጋናለች ማለት ነው። እና ለተንኮልን ከሆነ ለበቀልን ከሆነ ለፍቅርን ከሆነ በግልጽ መናገር ነው። ያው ለስራም ከሆነ ትወናሽ ሳይደነቅልሽ እኔ እንጃ ሳላደንቅለት አላልፍም። ግን ደግሞ በማይመጣ ነው መጣሽው ማለት መስራት ከሌለብሽ ሰዎች ጋር ነው የሰራሽው እና ለዛ ነው እያጥረገረጉሽ ኦዲየንሳቸውን ማለት ነው። እና ምክንያቱም በሁለታቸው ድርድር ያቁማ ሁለቱ ለራሳቸው ያንሱም ነው። ብቻ ያው አንዳንድ ያጋጥማል። ያው ኢትዮጵያ ከፈቱት አንደኛ ሊሰሩበት ነው አይደለ? ከኢትዮጵያ ሌላ ስራ የላቸውማ እና ሊሰሩበት ነው ብዬ አስባለሁ። ለማንኛውም መጨረሻውን አይተን ነው የምንናገረው። በነገራችን ላይ ማለት ነው ይሄንን ፎቶውን ማለት ነው ያቀነባበራችሁትን ፎቶ በጣም ደስ ይላል። ኢማጅን አድርጎት በዚህ እድሜያቸው እንደዚህ ልጆች ወልደው አቅፈው ስታዩቸው ማለት ነው። ደግሞ ዋንዴ አይቀርም፣ ግን ደግሞ ያው ሁሉም ነገር በጊዜውና በሰዓቱ እንደሚሆን ነው። ባለፈው መግቢያ ላይ ምንድን ነው የተናገረው? የቀለበቱ ቪዲዮ ላይ ማለት ነው ፍቅረኛ ያላችሁ ብዙ ጊዜ ታዘባለውኝ፣ ብዙ ነገር ይፈታተናቸዋል፣ ከዓላማችሁ እንድትወጡ ያደርጋቸዋል እና ይህንን አልፋችሁ ለትዳር ስትበቁ በጣም ደስ ይላል። እኔና ቅመሟ ተጋብተን ምናምን እያለ ነበረ። ምን ማለት እንደፈለገ እኔ ገብቶኛል። ያው ምኞት አይከለከልም፣ ዋንዴ ይሆናል። ለማንኛውም ዛሬ በፍቅር እንደሚመጡ ተስፋ እናደርጋለን። ማለት እንደ ሌላኛው ጊዜ ሳይሆን ዛሬ ቀዝቀዝ እያሉ ይመጣሉ። ጠብቋቸው፣ ትዕግስት ይኖራችሁ ማለት ነው። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። አረ ላይክ አድርጉ፣ የእውነት አይከፈልበት ምናምን ማለት ነው። እና በጣም ነው የምወዳችሁ። ሀበ ናይስ ዴይ